ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። አብራችሁን ቆዩ። አርሰናል በሚቀጥሉ ቀናት ለኒውካስትል አማካኝ ብሩኖ ጉማሬሽ 80 ሚሊዮን ፓውንድ ለማቅረብ በዝግጅት ላይ ናቸው ተብሏል። ብራዚላዊ ኢንተርናሽናል ለዝውውሩም ክፍት ነው ሲል ግራንቤሊ ዘግቧል። እስከ 80 ሚሊዮን ፓውንድ አርሰናሎች ለማቅረብ ዝግጁ ናቸው። በመጀመሪያ ደረጃ እንደ አርሰናል ያለ ክለብ ከኔ ጋር ስሙ ሲያዝ ለኔ ትልቅ ክብር ነው። ሰዎች ስራዬን እንደሚያደንቁት ያሳያል። እናም ለዚህ አመስጋኝ ነኝ። ነገር ግን አሁን ላይ ሙሉ ትኩረቴ በብራዚልና በዓለም ዋንጫው ላይ ነው። ሀገሬን መወከል እንደ እግር ኳስ ተጫዋች ትልቁ ግዴታ እናም ጉልበቴንም ሁሉ በመስጠት ብራዚል ዓላማዋን እንድታሳካ ለማድረግ ቁርጠኛ መሆን አለብኝ ሲል እንግዲህ ብሩኖ ጉማሬሽ ተናግሯል። ባለፉት 24 ሰዓታት ውስጥ ኒውካስትል እንግዲህ ለብሩኖ በሳምንት 200,000 ፓውንድ የሚያስገኝለት አዲስ ውል አቅርበውለታል የሚሉ ዘገባዎች ተሰምተዋል። ነገር ግን ለጉዳይ ቅርቡ የሆኑ ሰዎች ወደ ዓለም ዋንጫ የተጓዙት የብሩኖ ወኪሎች ትልልቅ ክፍያዎችና ረጃጅም ኮንትራቶች ተጫዋቹን እንደማያነሳሱት እንደተገለጸ ታውቋል። እና አሁን የሚያሳየው ምንድነው? አርሰናሎች ይህንን ተጫዋች የማግኘት ከፍተኛ እድል እንዳላቸው በሚገባ ማንጸባረቅ የሚችል ነገር ነው። ብሩኖ ጉማሬሽ በጣም ታለንት ያለው ድንቅ ብራዚላዊ ተጫዋች እንደሆነ ይታወቃል እና ወደ አርሰናል የማምራት እድሉም እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘውና አርሰናሎች በሚገባ የዚህን ተጫዋች ዝውውር ለመጨረስ በሚቀጥሉት ጊዜያት በርካታ ስራዎችን ይሰራሉ ተብሎም ይጠበቃል። ከርቲስ ጆንስ ወደ ኢንተር ሚላን የመሄድ እድሉ ጠባብ እንደሆነ እየተገለጸ ይገኛል። ኢንተር ሚላኖች እንግዲህ ከፍተኛ የዝውውር ጥያቄ እንደተጠየቁ ያምናሉና ሊቨርፑሎች የጠየቁትን የዝውውር ጥያቄም ለማሟላት የሊቨርፑሎችን ፍላጎት የማሟላት እድላቸው ጠባብ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ተጫዋቹ በሊቨርፑል ቤት የመቆየት እድሉ እጅግ ሰፊ እንደሆነ እየተገለጸ ይገኛል። የስፔን ብሔራዊ ቡድን አሰልጣኝ ዴላ ፎንቴ ቪክተር ሙኖዝ በሊቨርፑል ቤት እንደሚቆይ ተናግረዋል እና በቪክተር ሙኖዝ እጅግ ተስፋ የሚጣልበት ተጫዋች እንደሆነ ለማንጸባረቅ ሞክረዋል። በስፔን ብሔራዊ ቡድን ውስጥ ከዚህ በኋላም ብዙ ነገሮችን እንደሚሰራና ይህንን ነገርም እንደሚያምኑበት ከዛ ውጪ ቤንያሚን ሼሽኮ በባርሴሎና በእጅጉኑ የሚፈለግ ተጫዋች እንደሆነ ጎል.ኮም ዘግቧል። ቤንያሚን ሼሽኮ በማንቸስተር ዩናይትድ ቤት ጥሩ የሚባል ጅማሮ አለው። ታዲያ ይህ ስሎቬኒያዊ ግዙፍ ተጫዋች በማንቸስተር ዩናይትድ ቤት ይቆያሉ የሚለው ነገር ሊያጠራጥር ይችላል። ምናልባት ዩሊያን አልቫሬዝን ማግኘት ያልቻሉት ባርሴሎናዎች የተጫዋቹን ፊርማ ለማግኘት በክረምቱ የዝውውር መስኮት ይንቀሳቀሳሉ ተብሎ ነው የሚጠበቀው። ተጫዋቹ የባርሴሎና የዝውውር ራዳር ውስጥ እንደገባ እንግዲህ ከዚህ በፊትም በሚገባ ሲገለጽ ነበር። ተጫዋቹ ታዲያ ወደ ባርሴሎና የሚያምራበት እድል እንዳለ የተገለጸ። ሌላኛው ራሽፎርድ ወደ ቶተንሃም ስፐር የሚሄድበት እድል እጅግ ሰፊ ነው እና ይህ ተጫዋች እስከ 40 ሚሊዮን ፓውንድ የውል ማፍረሻ አለውና ከዚህ አንጻር ወደ ቶተንሃም ሆትስፐር የማቅናት እድሉ እጅግ ሰፊ ነው። ቶተንሃሞች በሚገባ ክለባቸውን ዳግም ለመገንባት እየሰሩ ይገኛሉና እጅግ ጥሩ የሚባል ተጫዋች ነው ማርከስ ራሽፎርድ እውነት ለመናገር እና አሁን ካለበት ህይወቱ የተረጋጋ ህይወትን እየመራ አይደለም እና በተለያዩ ሀገሮች በተለያዩ ክለቦች ራሱን እየተመለከተ ነውና አሁን በባርሴሎና በአስቶን ቪላ ማርከስ ራሽፎርድን መመልከት እችለናል እና አሁን ቀጣይ ማረፊያው የት ነው የሚለውን ነገር አብረን እንመለከታለን። ነገር ግን አሁን ቶተንሃም ስፐሮች በተጫዋቹ ላይ እጅግ ልዩ የሆነ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ቀጣይ ማረፊያውን በሚመጡት ጊዜያት አብረን እንመለከታለን። ዩናይትዶች ለማቴዎስ ፈርናንዴዝ አዲስ የሆነ የዝውውር ጥያቄ በቃል ደረጃ እንግዲህ እስካሁን አቅርበው አያውቁምና አዲስ የዝውውር ጥያቄ ለማቅረብ ዝግጅታቸውን እንደጨረሱ ነው እየተገለጸ የሚገኙት። በሚመጡት ሳምንታትም ለተጫዋቹ ይፋዊ የዝውውር ጥያቄ ያቀርባሉ ተብሎ ይጠበቃል። ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። በሚድፊልድ ቦታ ላይ ዩናይትዶች መሀሉን ያስተካክልናል ብለው ከሚያስቡ ተጫዋቾች ውስጥ ዋነኛው ነውና ታዲያ ማንቸስተር ዩናይትዶች ይፋ የዝውውር ጥያቄ ለዚህ ተጫዋች ለማቅረብ ዝግጁ እንደሆኑ እየተገለጸ የሚገኘው። በዌስትሃም ቤት እንግዲህ አብሮ ይሄ ተጫዋች መውረዱ ይታወቃል ነው ወደ ታችኛው ሊግና አሁን የሚመጡ ጥያቄዎችን ከቶተንሃም ሆነ ከማንቸስተር ዩናይትድ የሚመጡ ጥያቄዎችን ለመቀበል ዝግጁ እንደሆነ እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ያሉን መረጃዎች እኚህን ይመስላሉ። አዳዲስ ስፖርታዊ መረጃዎች በነገው ዕለትም እናቀርባለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።